ዳግም ወይኔ ፍቅር ምን ሆነ ነው? አስደነገጥከኝ እኮ። ብዙ ጊዜ ስደውልልሽ እኮ አላነሳሽልኝም። ስልኬ እኔ እስከሆነ ድረስ ለማንም ማንሳት አለማንሳትም የኔ መብት መሰለኝ። ሜሴጅም ልኬልሽ ነበር። አንብቤዋለሁ፣ ግን እኮ ምንም አይነት መልስ አልሰጠሽኝም። ዳግም ቆይ ለምንድን ነው ነገሮችን መረዳት ያቃተህ? ከአንድ ወር በኋላ እኮ የወንድሜ ሙሽራ ነሽ አውቃለሁ። እና የወንድምህ ሙሽራ መመኘት ተገቢ ነው? ናውም እኮ ሌላ አግኝቶ ጥሎሽ ነበር። ያኔ ግን እኔ ነበር ያነሳሁሽ። መቼ ነው አንተ ደግሞ ያነሳኸኝ? አንድ ሁለቴ ከስራ ቦታ ስለሸኘኸኝ ነው ያነሳኸኝ መስሎ የታየህ? አይደለም። ሲጀመር እኔ አልወደድኩም ነበር። እሺ ቆይ እንዴት ነው አንቺ መርሳት የምንችለው? ምናልባት እውነታውን በመቀበል። የትኛው እውነታ? እኔ ድሮም ጀምሮ የሌላ ሰው ነበርኩ፣ አሁንም ወደፊትም ደግሞ የሌላ ሰው ሆኛለሁ። ተይ ኑሐሚን፣ ሌላው ቢቀር እንኳን ልቤን አትስበሪው። ቆይ መጎዳቴ እንዴት ላሳይሽ? ባይገርምህ አንተን ከወንድምነት የዘለለ ለአንድም ቀን አፍቅሬ አላውቅም። ሊሆን አይችልም። ይልቅ እኛም መከተልህን ትተህ የራስን ህይወት ብትኖር መልካም ነው። እሺ ምናልባት ክፍሌ ውስጥ አልፈለግሽኝ ይሆን? ምን ሆነሽ ነው? ፊትሽ ልክ አይደለም። አንድ ልጠይቅሽ የምፈልገው ነገር ነበረኝ። ማን? እኔ? ጠይቂኛ። በእርግጥ አባዬ ቢሆን ደስ ይለኝ ነበር። ቆይ ምን ሰምተሽ ነው? ምንስ ብሰማ? ቀድሞውንስ መስማቴን በምን አወቅሻለሽ? አይ ኧረ ዝም ብዬ ነው። ዝም ብለሽማ አይደለም እማ። ለምን ይሄን ጠየቅሽ? ማለት ያው ምን ነገሮችን ነግሮሽ እንደሆነ ብትነግሪኝ ምን አለበት? እየተንተባተብሽ እኮ ነው ማየ። አፍሬሽ ነው ፈርቼሽ ነው የምንተባተበው? አይደለም፣ የነገሬ መስመር ልታስለቅቅኝ እንዳትሞክሪ። ልጠይቅሽ የፈለኩት ነገር ገብቶሻል? አልገባኝም። ኤሚ ምንድን ነው የምትጠይቂኝ? የዳጊን አባት የገደለው ማን ነው? ምን አይነት ደፋት ነው አንቺ? እኔ እንዴት ይሄን ላቅ እችላለሁ? አባዬ ነው አይደል የገደለው? ምን? ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ዳጊ ኑሐሚን አጥቼ መኖር አልችልም በማለት እያለቀሰ ለእህቱ እየነገረ ነበር ማለት ነው። ለኩና ተሰማ ግን የደስ እየጠጡ ነበረ። እንግዲህ ልጃችን ልጅም ላገባ ነው ልጅ በልጅ አንድ ላይ ላገባ ነው ብሎ የተወሰነ ገንዘብ አካውንት ላይ አስገብቼ ላለው እያሉ ነበር። ተሰማ በጭራሽ አልቀበልም፣ ለኩ እስከዛሬ ያደረግልኝ መቼ አነሰኝና አሁን እንደዚህ አታርጎ ዋከን ውለታ በዛብኝ እያሉ ነበር ማለት ነው። ነገር ግን አይ ጓዴ እኔ ምንም ነገር አላደረግኩልህም፣ ስለዚህ እባክህ እሺ ብላኝ ተቀበለው እያሉ ነበር። ነገር ግን ተሰማ በጭራሽ ሊሆን አይችልም፣ ለኩን እስከዛሬ ያደረግልኝ ራሱ እውነት ለመመስገንና ለመመለስ ራሱ ቃል የለኝም እያሉ ነበር። በጭራሽ አታስብ ካሴ፣ እንዲሁም ስራ አግኝቼልህ ስራ ትጀምራለህ እያሉ ነበር። ዳጊና ተሰማ ቆይ ልጄ እኔ እንደ ልጄ ነው አንተን የማየው፣ የራስን ህይወት መጀመር አለብህ ኑሐሚን እንግዲህ የና ሆናለች፣ ስለዚህ እያሉ ሲነግረው ነበር። ልክ እንደ ልጄ ነው የሚያውቅ፣ ስለዚህ እባክህን እያለ በሀሳቡ አባቱ እንደሞተ እየነገረው ነበር። ግን በእውን ሰዓት አባትን የገደልኩት እኔ ነኝ ብሎ ነገረው። እናም በሀሳቡ ነበር ለካም አባትን የገደልክብን አንተ ነህ ብሎ ያንቀዋል። ከዛ ይታገላሉ። እየታገሉ እያለ እንደ አጋጣሚ ለኩ ሽጉጥ ነበረና ዳጊ ላይ ተኮሰ። ነገር ግን በሀሳቡ ጭልጥ ብሎ ነበር እንጂ በትክክለኛው አልነበረም። ከዛ አቶ ለኩ ጋሺ ምን ተፈጥሮ ነው? በሀሳብ እኮ ጭልጥ ብለህ ሄደሃል እያለ ነበር። ልጄ አይ ምንም አልተፈጠረም፣ አይ ደህና ነኝ፣ ትንሽ እኮ በሀሳብ ተወጥሬ ነው እያለው ነበር። እና ዳጊ ላይ ስተኩስ ነበር ሀሳቡ ያየ ማለት ነው። እና ደህና ነህ አይደለም? አዎ ደህና ነኝ። ያው ስለ አባቴ መጥፋት ያሳስበኛል አውቃለሁ፣ ነገር ግን ብቻ ብታፈላልገኝ ብዬ ተመኘው። እሺ እናፈላልጋለን፣ ሰሞኑን ያው ራሳችን ስለተወጣጠረ ነው እያለን ለዝናሽ ጥሩ ስሜት ላይ እንዳልሆነና ዳጊን ባየ ቁጥር አባቱን እንደሚያስታውስና መናገር እንደሚጠፋበት እየነገረው ነበር። እባክህ ለኩን እንደዛ አትሆን፣ በቃ እንደ የተፈጠረ ነገር እኮ ምንም ማድረግ አይቻልም፣ ስለዚህ ለመረጋጋት ሞክሮ እያለው ነበር ማለት ነው።
ከዛ እሱም እሺ ብሎ ለማረጋጋት እየሞከረ ነበር። ነገር ግን እንዳጋጣሚ የሚመጣ የሰማሁት ነገር እውነት ነው እንዴ እናቴ ብላ ጠየቀችው። ልጄ ያልገባኝም ምንድነው የሰማሁሽ ብላ ስጠይቅ የዳግም አባት እናንተ እንደገደላችሁ ሰማሁ እና ይሄ ነገር እውነት ነው ብላ ስጠይቅ ምንም የማውቀው ነገር የለም፣ ስለዚህ ድጋሚ እንደዛ ነገር አታውሪብኝ እያለቻት ነበር። እና እውነቱ ነው እውነቱና ውሸቱ አባዬ የዳግም አባት ገደለ የተባለ እውነት ነው ብላ ስትጠራ አይ በጭራሽ እያለው ነበር። እና በጭራሽ አላደረኩም፣ እባክሽ እመኚኝ፣ አባትሽና እናትሽን የዳግም አባት ገሎ ጫካ ቀበሩ ብሎ ሲነግረው ነበር። ኤልያስን አላምንም፣ በጭራሽ ይዋሸኝ ነው፣ ቤተሰቦቻችን እንድጣሉ ፈልገ ነው እንጂ በጭራሽ ይህ ነገር እውነት ሊሆን አይችልም እያለው ነበር። ነገር ግን ነገሩ እውነት እንደሆነ እየነገረው ነበር። በጭራሽ ይህንን ማመን አልችልም እያለችው ነበር። ናሁም ጋር እየደወለችና እየጠየቀችው ነበር። የሰማሁት ነገር እውነት ነው ወንድሜ፣ እስቲ ማውራት አለብን፣ አሁን ብትመጣ ፈልጋለሁ እያለችው ነበር። እሺ እመጣለሁ እያለ የሰማሁት ነገር እውነት መሆኑን ግራ ገብቶኛል፣ ምክንያቱም ኤምራ እንዳወራችው ጭምር ነገረቻት እና የነገረችውን ደግሞ በጭራሽ ማመን ይከብዳል ወንድሜ፣ ምክንያቱም እየተወለ ያለ እማዬና አባዬ ዳግም አባትን ገድለዋል ብላ ኤምራ ስታወራ እንደነበረው ስትነግረው እንደነበረው ነገረችው ማለት ነው። ነገር ግን ዳግም ምንድነው ያለሽ ግን እስቲ ንገረኝ፣ የሚያስችልሽ ነገር አለ እንዴ ብሎ እሜን እየጠየቃት ነበር። አይ ዝም ብሎ ነው የሚቀባጥረው፣ እኔ እናንተ ወይም ቤተሰብን ለማጣላት እየሞከረው ነበር እያለው ነበር። እና ታዲያ ምንድነው ያለክ ስትለው ምንም ነገር አላለኝም እያለችው ነበር ማለት ነው። ምንም ነገር አላለችም አዎ እያለች ስታወራው ይሄ በጭራሽ ሊሆን አይችልም በማለት ስነግረው ነበር። ግን ይሄ ነገር በጭራሽ አሁን ወንድሜ የሰሙት ነገር እውነት ነው እንዴ ብላ ስትጠይቀው ነበር። እና አይ እውነት አይደለም፣ በጭራሽ እውነት አይደለም እያለችው እና ገኒ ደግሞ ሰርጉን ለመደገስ ጉድ እያለች ለኩል የተወሰነ ገንዘብ በአካውንት ያስገብቶልኛል፣ ስለዚህ የሚያስፈልገው ነገር ማድረግ አለብን እያለት ነበር። አይ በጭራሽ ሊሆን አይችልም እና ታዲያ ለኩል ገንዘብ ስጣ እውነት ከባድ ነው፣ ለኛ ያደረገው ነገር እውነት ለማመን ራሱ በጣም ይከብዳል እያለች ነበር። አዎ የተወሰነ ገንዘብ እንደሰጣትም ጭምር ነገራት ማለት ነው። እና እሷም በጣም ተገርሟል። በቃ ልጄንማ ድል ባለ ሰርግ ነው የምድረው እያለች ስትደሰት ነበር ማለት ነው። እና ምንም ፈጠን ሞቅ አድርገን ልጃችንን የምንድረው ተሴ እያለች በጣም ደስ ብሏት እየነገረችው ነበር። ናሁሜ አዎ ደስ ብሎኛል እያለችው ነበር። አዎ በጣም ገና ብዙ እንደሰታለን፣ ገና ብዙ ነገር ይቀርብናል። አዎ እንደዚህ ደስ ብሎኝ ስለማየ እንደዚህ ደስ ብሎኝ ስላዩሽ በጣም ደስ ብሎኛል እያለቻት ነበር ማለት ነው። እና በጣም ደስ ብሎ ነበር። በለውን ተነሱና ጨፍሩ፣ ሰርግ እኮ ነው፣ ልጃችን ልንድር እኮ ነው፣ ስለዚህ ዘና እንበል እንጨፍር፣ ለምንድነው ደስ ብትሆን እያለች መጨፈሯን ቀጠለች ማለት ነው። ነገር ግን ተሰማ በጣም ደስ ብሎት እያሳቀ ነበር። እና ይህንን ደስታ ስላሳየኝ ፈጣሪ ሆይ አመሰግናለሁ እያለ ጨፍረው ቀጠለ ማለት ነው። እና ለኩና ዝናሽ ደግሞ አንድ ላይ እያወሩ ነበር። እና ዝናሽ ያቺ የተረገመች ኤምራ ምናልባት ቪዲዮን አሳይታ ይሁን እንዴ ለዳጊ እያለችው ነበር። አይመስለኝም ግን የሆነ ነገር ሳትለው አይቀርም፣ ውስጡ ጥሩ አይደለም፣ እየተጠራጠረ ነው እያላት ነበር። አላቅም ግን የተፈጠረ ምን እንደሆነ ባላቅም፣ ነገር ግን ለኩም በጭራሽ እንጃ። እና ለማንኛውም ሰርጉን የት ለማድረግ አስባቸዋል እያለችው ነበር። ሰርጉ እንግዲህ ሆቴል እናስ ብለን ነው እዛ ብደረግ አድራሽ ብያስ ጥሩ ነው ብዬ ነው እያለችው ነበር። እና የቱም ሆን ግን ድል ያለ ሰርግ ነው ለልጄ የሚገባው እያለችው ነበር። አዎ ድል ባለ ሰርግ እንድላለን፣ ነገር ግን እኔ ብዙም እንድካበድ አልፈለኩም፣ ቀለል ነገር እንድናደርግ ነበር ፍላጎቴ እያሉ ነበር።
እንግዲህ ለኢሜ ሁሉ ነገር ነግሯታል። እሷ ግን በጭራሽ ወላጆቼ ነፍሰ ገዳይ አይደሉም፣ አንተ ነው የዋሸኝ፣ አንተ ነው ውሸትን ያወራ እንጂ እያለችው ነበር። እኔ ምንም አልዋሸሁትም፣ እውነቱ ይሄ ነው፣ ቤተሰቦች ነፍሰ ገዳይ ናቸው በማለት ይነግርና እሚ በጣም እያለቀሰችና በጭራሽ ቤተሰቦቼ ነፍሰ ገዳይ አይደሉም፣ አንተ ነው ይሄንን ሁሉ ሴራ ያደረገው እያለች ስትጮህበት ነበር ማለት ነው። እንግዲህ እኔ የተናገርኩት እውነቱን ነው፣ አመሸኝም አላመሸኝም ወላጆችሽ የዳግን አባት ገሎ ጫካ ቀብረዋል እያልኩሽ እኮ ነው እያላት ነበር። እኔ በጭራሽ አንተን አላምንም፣ ትሰማኛለህ? አንተ ውሸታምና አጭበርባሪ ነው፣ እየዋሻኝ ነው እንጂ ቤተሰቦቼ በጭራሽ እንደዛ አያደርጉም እያለች ስትከራከር ነበር። እና አጋጣሚ እያመማትም ጭምር ነበር። በጭራሽ አላምንም፣ ትሰማኛለህ? ወላጆቼ ወንጀለኛ ለማድረግ ለኔ ያለ ጥላቻ ቤተሰቦችን መጥፎ ነገር ለማድረግ ብትሞክር እገልሃለሁ እያለችው ነበር። ናሁምና ናሁሜ እንግዲህ በጣም ደስ ብሏቸዋል። እየዘፈነለት ነበር። ሰርጉ ተቃርቧል እና እጅግ በጣም በደስታ ነበር ሲጨፍሩ የነበሩ። እንግዲህ በቅርቡ ይጋባሉ። ዳጊ ከላይ ሆኖ እያያቸው ነበር ወደታች። እጅግ በጣም ተናዶ ነበር። ምክንያቱም እሱ ናሁሜን በጣም ይወዳታል፣ ከሷ ጋር መሆን ይፈልጋል። ናሁም በጣም ደስተኛ ሆናል። ደስተኛ አደረግሽኝ፣ ህይወቴን ሙሉ አደረግሽልኝ በማለት እጅግ በጣም ደስ ያለው ነበር ማለት ነው። ነገር ግን ዳጊ ምንም ደስተኛ አይደለም። ደስተኛ መሆን አልፈልግም፣ እኔ እሷን አጥቼ መኖር አልችልም እያለ ነበር። ነገር ግን የተፈጠረው ነገር ምንም በጭራሽ ደስተኛ እንድንሆን ፈልጋለሁ እያለች ሉሲ ትሰሚኛለሽ፣ እጅግ ደስተኛ አደርግሻለሁ፣ በጭራሽ ሙሉ ልቤን ተቆጣጥረሻል እያላት ነበር። እና እሷም ደስ ብላት ነበር ማለት ነው። እና ደስ ብለሽ ስላየሽ እኔም ደስ ብሎኛል እያለ እንግዲህ አሁን ታውቂያለሽ ማን ያምናል እኔና አንቺ ልንጋባ መሆኑን እራሱ በጣም ነው ራሴ እየገረመኝ ያለ እያላት ነበር። ዳጊ ግን በጣም ርርድብን እያለ ከላይ ወደታች ቁልቁል እየተመለከታቸው ነበር ማለት ነው። ነገር ግን እጅግ በጣም ተናዶ ነበር። ምክንያቱም ናሁሜን የራሱ ለማድረግ ነበር የሱ ፍላጎት። ነገር ግን ናሁሜን ሌላ ሰው ዳጊ ናሁን ለማግባት ስለወሰነች በጣም ተናዷል።